ሰዎች ሲጠየቁ ማውራት ደስ ከሚላቸው ታሪካቸው አንዱ የሰርግ ወቅታቸው ነው። ከትንሳኤ በዓል ዋዜማ ጀምሮ ደግሞ የሰርግ ወቅቶች በርካታ ሰርጎች የሚከወኑበት ወቅት ነው ያለነው። በዚሁ የሰርግ ወቅት እንደመሆኑ ደግሞ በዛሬው ፋና ኮርነር ሰዓታችን የሰርግ አልባሳት ምን ይመስላሉ የሚለውን እየቃኘን ከናንተ ጋር ቆይታ እናደርጋለን። እዚህ ሊሊ ብራይዳል ተገኝተናል። ጤና ይስጥልኝ። ሰላም ነው? እንዴት አለሽ? እንግዲህ የሰርግ አልባሳት ምን ይመስላሉ፣ አይነታቸው ምንድነው የሚለው እንድታሳይን ወደ እናንተ መተናል። የናችንም ጉልበት እስምና አሁን የሰርግ ወቅት ነው። በርግጥ በጣም ደስ የሚል ጊዜ ነው። ርብርቡ ደስ የሚል ያለው ቫይቡ በጣም ደስ ይላል። እዚህ ጋር የምናያቸው ሲንደሬላ የምንላቸው ድሬሶች ናቸው። ይሄ ሳተን የምንላቸው ፕሮዳክት ነው። ሳተን ነጭ የምንለው ፕሮዳክት ነው። ይሄ ደግሞ በሻምፓኝ ከለር ሳተን ነው፣ የራሱ ነው በሻምፓኝ። ቲል የምንለው ደግሞ ይሄ ነው። ከዛ ቀጥሎ ወደዚህ በኩል ደግሞ ስናያቸው ደግሞ መርሜድ የምንላቸው በሼፕ የሚወርድ አሳ ቅርጽ የሆነ እሱ መርሜድ ይሆናል። ሲንደሬላ የምንለው ደግሞ ቦልጋሪዮ ቡፍ ሚል ሲንደሬላ ነው። ብዙ ጊዜ ደግሞ መርሜድ የሚጠቀሙ ለሰርግና ለመስክ ለአውትዶር ይጠቀማሉ። ሲንደሬላ የምንለውን ደግሞ ከቤት መውጫና ስቱዲዮ ላይ ሲንደሬላውን ይጠቀማሉ። እኛ ብዙ ጊዜ ሪከመንድ የምናደርጋቸው ከሙሽራዋ ጋር ከከለሯ ጋር ሜዳውን አይተን ሪከመንድ እናደርጋለን። አሁን ላይ ደግሞ ብዙዎች እየመጡ ያሉት ፋሽኖች ሻምፓኝ ከለር የምንለው ወደ አይቦሪ ትንሽ ጠራ የሚል ከለር፣ እሱ ከለር እየመረጡት ያሉ እንደ ሙሽራው ፍላጎት ነው የምናቀርበው። ከሙሽራዋ ጋር ምን ያምራል፣ እንዴት ቢሆን ይሻላል የሚለውን ሀሳብ እናቀርብላታለን። መጀመሪያ ቤሎን ሙሽራ የፈለገችውን ትመርጥና ከዛ በኋላ ልኳን በመውሰድ በሳይዟ እንሰራላታለን። ፋሽኑን የጠበቀን ወቅቱን የጠበቀን በየጊዜው ቤሎ የሚገባበት ቤት ነው እና በመቀጠል አሁን ላይ ደግሞ ቅድም እንዳልኩሽ አሁን ላይ ትሬንድ የሆኑት ሳተንና ሌስ የምንለው ፕሮዳክት ነው። ኦፍ ሾልደር በምንላቸው ለምሳሌ እጅገ ሙሉም አለ። እጅጋውን ይሄ ኦፍ ሾልደር የምንለው ነው። ምንም ነገር ሌስ ማልበስ የሚፈልግ ሰው ይለብሳል። እና ደግሞ አሁን ለነዚህ አይነት ድሬሶች አሁን ለምሳሌ እጅ መግጠም እንችላለን። ቅድሚያ ሙሽራዎችን ሪከመንድ የምናደርጋቸው ብዙ ሰው ባያመጡ፣ ምክንያቱም ብዙ ሰው በመጣ ቁጥር የራሱን ፍላጎት ነው የሚገልጸው። በዛን ሳሌ ግራ ትጋባለች ሙሽራዋ። ግን የራሷን የምትለው ሰው የሷን ማማር የሷን ፍላጎት የሚያቅሰው ከመጣ ለመምረጥ አትቸገርም። ቬሎ ሲለብሱ የሚያሳዩት ሪአክሽን ምን ይመስላል? ቬሎ ሲለብሱ የመጀመሪያ ሲሆን በጣም ደስ የሚለው ስሜት በጣም ደስ የሚል ነው። ጥሩ አጋጣሚ ደግሞ የምንለው ደግሞ አንድ ሙሽራ ነበረች፣ ቬሎ በጣም ወዳ በጣም ተመችቷል። ከዛ በኋላ ብር አጣራት አልነበራትም እና አለቀሰች። ከዛኛ ደግሞ ስፖንሰር አደረግንላት። በተጨማሪ እኛ ጥሩ ነገር በማድረጋችን ለሷ ደግሞ ሌላ ሰው ቬሎ አመጣላት። ቤተሰብ የሆነ ሰው ቬሎ ሰጣት። ያንን ቬሎ ደግሞ ተጠቅማለኛ በመስጠት እኛ ደግሞ ከዛ ቬሎ ብዙ ነገር አትረፈናል። ያንን ጥሩ በማድረጋችን ፈጣሪ ደግሞ ዋጋ ከፍሎናል። ጥሩ ነገር አድርገናል። ይሄን ቬሎ ባንቺ እናይርላል። ይሄ ቬሎ በጣም የሚያምር ድሬስ ነው። አሁን ለትሬንድ ነው። ሳተን የምንለው ኦፍ ሾልደር በጣም ነው ዝም ያላለ የራሱ የሆነ ውበት ያለው በጣም ቢብድስ የሆነ ድሬስ ነው። በጣም ካስተሜር ነው። በጣም ያምራል። ነይ ነይ ያገር ልጅ የኔ ቆንጆ እሺ በይ እንመስረት ጎጆ እስክስ የኔ ቆንጆ ባብ ጎጆ እስክስ የኔ አበባ ሲያምር በጣም የሚያምርብሽ። አዎ ምንድነው አሁን እኔ ያደረኩት ልብስ በጣም ያምራል። በቃ የሆነ የተለየ ግሬስ የሚሰጥ ነገር ነውና እስኪ ንገሪኝ። ቬሎ በራሱ የራሱ የሆነ ግሬስ አለው። ይሄ ሳተን የምንለው ፕሮዳክት ነው። ሳተን ቅድም እንዳልኩሽ ሳተን የምንለው ፕሮዳክት ነው። አሁን ላይ ደግሞ ትሬንድ ነው። በጣም የሚያምር ዝም ያላለ ሳተን ነው። በጣም የሚያምር ካስተሜር ነው። በዛ ላይ በጣም የሚያምር ድሬስ ነው። አንድ ደግሞ በመርሜድ ባይሽ ደስ ይለኛል። መርሜድ እኔ ስለዚህ አንድ ልሞክር። አዎ በሚገባ ጨዋታስ ክስታ ነው ዛሬ ፋሲካ ነው ጨዋታስ ክስታ ነው። ይሄ በቅርጽና በሳይዝ ሲሰራ በጣም ነው የሚያምረው እና ደግሞ ከወገብ ተነቀይ ራሱ አለው ድታቻብል። ሁለት አይነት ልብስ ሞክሬያለሁ። ቀደም ሲል የሞከርኩት ሲንደሬላ የሚባል እንደ ንግስት የሚያስመስል በጣም የሚያምር ልብስ ነው። እንግዲህ የልብሱ አይነት ሳተን እንደሆነ ነው የተነገረኝ። በተለይ አሁን ላይ በጣም እንደ የተለመደ ወይም ትሬንድ ተብሎ የሚታወቅ ልብስ እንደሆነ ነው የተነገረኝ። አሁን ደግሞ የለበስኩት በቅርጤ የሚወርድ ሜርሜድ ተብሎ የሚጠራ ነው። በጣም የሚያምር ልብስ ነው። እንግዲህ በዚህ ወቅት ደግሞ ሙሽሮች ልብሶቻቸውን ለመምረጥ ወደዚህ ወደ ልብስ ቤቶች ወይም ወደ ቬሎ ቤቶች ይመጣሉ። በዛ ጊዜ እንግዲህ አይነዋጅ ይሆናል። በእርግጥ ምንም አይነዋጅ ሆኖብኛል። ይሄን ፕሮግራም ለመስራት የማገባ እስኪመስለኝ ድረስ ነው የተመለከትኩት። በጣም ያምራል።
አሁን ደግሞ የባህል አልባሳቶችን እንመለከታለን። አሁን የባህል አልባሳቶች ቬሎ መልበስ የማይፈልጉ ተጋቢዎች በሰርግ ወቅት እየለበሷቸው ሽክ እያሉ ያማሩበት እንደሆነ እየተመለከትን ነው። የባህል አልባሳቶቹም በዘመናዊ መንገድ በሚያምር ሁኔታ እየተሰሩ እንደሆነ ነው እየተመለከትን ያለነው። ዶት ዲዛይን ተገኝተናል። ምን ይመስላል የባህል አልባሳቶች ለሰርግ ወቅት የሚለውን ደግሞ ከሷ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ጤና ይስጥልኝ። ሰላም ነው ወይ? እንዴት አለሽ? ደህና ነሽ? እንግዲህ ዛሬ የሰርግ ወቅት እንደመሆኑ የባህል አልባሳቶችን ልንመለከት መጥተናል። ምን አይነት የባህል አልባሳቶች በሰርግ ወቅት ይለበሳሉ የሚለውን ደግሞ እናያለን። ቴምፖራሪ ብሌንድድ የሆኑ ባህላዊ ልብሶች አሉ። ኖርማል ቲፒካል የሆኑ የተለመዱትም አይነት ባህላዊ ልብሶች አሉ። ለሙሽራም ለሚዜዎችም ለታዳሚዎችም የሚሆን አይነት አለ። ልክ በሀገር ባህሉ ቴክኒክ በቃ ፎሬቨር መለበስ የሚችል ሪዋሽ መደረግ የሚችል ኤቭሪ ታይም እንደዚህ አይነት ኮንቴምፖራሪ አይነት እንደገና ዩኒክ ታች ያላቸው ነገሮች አሉ። ዩኒክ የሚያደርግ ካራክተር ያላቸው ደግሞ ልብሶችን እንሰራለን ማለት ነው። ኤሌጋንት ናቸው፣ በጣም ኤሌጋንት ናቸው። ሁለተኛ ኤክስፔንሲቭ ናቸው፣ ኤክስፔንሲቭ ሉክም ይሰጣሉ። ለሰርግ አሁን እነዚህ አይነት ዲዛይኖች ተመራጭ ናቸው። ለሙሽራም ለሙሽራ እናትም የሚሆኑ ናቸው። እነዚህ ትልቅ ከፍ ያለ ጥለት ያላቸው ዲዛይኖች ማለት ነው። እና ዲሌዩን ለመቀነስ እኛ ጋር ምንድነው የምናደርገው? ቀድሞ ኢምብሮይደር ተደርገው ቀሚሳቸው ሌንግዙ ረጅም ተደርጎ የሚቀመጡ አሉ፣ ያልተገጣጠሙ ማለት ነው። ልክ ሙሽራ መጥቶ አንደኛ ቀደም ያለ እንትን መኖር አለበት፣ ኦርደር ፕሪ ኦርደር በደንብ ጊዜ ሰጥተው፣ ምክንያቱም ጊዜ ተሰጥቶ የሚለበስ ኤሌጋንት ኤክስፔንሲቭ ልብስ ነው ኦልሬዲ። ስለዚህ ጊዜ መስጠት እንዳለባቸው ልክ ለሌላ ነገር ቡክ እንደሚያደርጉት ቀድሞ ቡክ ማድረግ አለባቸው ልብሳቸውን። ግን ጀስት ኢን ኬዝ ደግሞ ዲሌይ ሃፕን ካደረገ እኛ ጋር ተጠልፈው ሬዲ ሆነው ለመገጣጠም ሬዲ ሆነው የተቀመጡ ልብሶች አሉ። ኢን ዊክ ምናምን ሊደርስ የሚችል ማለት ነው። እንደዛ አይነት እንትን አለ። አሁን እንደ አጋጣሚ ለሰርግ ቀን ወይም ለመልስ ላሳይሽ የምችለው ዋና ልብስ ይሄኛው ነው። ከዛ ደግሞ ወጣ ያሉት ያልኩሽ እነዚህ ልብሶች አሉ። ይሄኛው ዲዛይን በጣም ዩኒክ ነው፣ ተሰርቶ አይታወቅም የትም ቦታ። ይሄ የራሳችን ክሬቲቭ ዲዛይን ነውና ክሬቲቭ በሆነ መልኩ አዳዲስ ምንሰራቸውም አሉ። ኤግዚስት የሚያደርጉትም ያው ከሁሉም ቫራይቲ ለማሳየት አሁን ቀለል ያለውንም የታዳሚውንም የሁሉንም ቫራይቲ ስላስቀመጥን እዚህ ጋር እንትን ብዙ አማራጭ እንደ ሙሽራ ብቻ ላሳይሽ አልችልም፣ ግን በጣም ብዙ ነገሮች አሉ። ከ12000 ጀምሮ እስካሁን እኔ ጋር ሽጬ ማውቀው 86 ድረስ ሽጫለሁ። ይሄኛው 86 ነው በነበረው ፕራይስ። አሁን ግን ባለው ፕራይስ ፍላክቹዌሽን አሁን ያለውን ከረንት ፕራይስ ደግሞ ማወቅ አንችልም። ኤቭሪ ዴይ አክሰለሬት እያደረገ ነው ገበያው፣ ማርኬቱ። ግን በጣም ዘሞር ሰዎቹ የሚመጡበት እንትን ይወስነዋል። በጣም ዲቴል ያለው ነገር ጊዜሽን የሚፈጅ ነገር ሲጠይቁሽ ሞር ፕራይስሽን ደግሞ ድጋሚ አመጣጥነሽ ትሰሪያለሽ። እነዚህ አሁን ኦልሬዲ ሬዲ ሜድ ብለው የተቀመጡ ናቸው። ቁመታቸውም እንደምታዩ በጣም ረጅም የተደረገው እንደ ማለት ማርዘም አይቻልም ቀሚስ ካጠረ። እነዚህ አሁን ዛሬ የሚወጡ ልብሶች ናቸው፣ የሚዜ ልብሶች ናቸው። አሁን ሰባ የሚባለው ጨርቅ ማለት ነው። አንዱን ፈትቼ ላሳይሽ እችላለሁ። ሚዜዎች ናቸው፣ ለፕሮግራሟ ቀን ነው የሚያደርጉት። ከዛ ደግሞ ሌላ የቤተ ክርስቲያን ደግሞ ሰርግ ሲሆን ማለት ነው እዚህ ጋር እንዳለ የምታያቸው እንትን ናቸው፣ ለቤተ ክርስቲያን ሰርግ የተሰሩ የሚዜ ልብሶች ናቸው። አንድ ሳምፕል ግን እዛ ጋር አውጥቻለሁ፣ አምጥቼ ላሳይሽ። እቺ ሳምፕል በእርግጥ ላሻንጉሊቷ አጥራለች፣ ግን ሳይዛቸው እስከ መሬት ድረስ ሆኖ ለቤተ ክርስቲያን ነው ከነነጠላው ማለት ነው። የሚዜዎች ነው፣ ለቤተ ክርስቲያን ሰርግ ነው። ሲምፕል ሆኖ ነጠላ ልብስ አድርገው የሚያደርጉት ነው፣ የነሱ ምርጫ ነው። በእነሱ እንትን አይ እጁ ሙሉ ሆኖ ለቤተ ክርስቲያን ሆኖ ዝግት ብሎ በነጭ ጥልፍ ደግሞ ማለት የፈለገውን ሰው እንትን አድርጎ ያሰራል። ሰርግ ወቅት መሆኑን አስመልክቶ በዛሬው ፋና ኮርነር ሰዓታችን የሰርግ አልባሳቶች ምን ይመስላሉ የሚለውን ወደ እናንተ አደረስን። ሳምንት በሌላ ዝግጅት እንገናኛለን። ሰላም።